በምስራቅ ወለጋም ሀገረ ስብከት የወርቅ ጽናጽል መዘረፉ ተነገረም። ታሪካዊና ውዱ የወርቅ ጽናጽል የደረሰም በቤተ ክህነት ውስጥ በከፍተኛ ሚስጥር የተያዘው ይሄ ጉዳይም አሁን ላይ አባቶችን እስከ ማስጠየቅ ደርሷል። በይፋም የወጣው ደብዳቤ እንደሚያመለክተውም የልዩ ክፍሉን ቁልፍ የተረከቡት ጳጳስ የት እንዳለ እንዲያስረዱ ተጠይቋል። ጉዳዩ ከቅርሶች ዘረፋና ከባለስልጣናት እጅ ጋር እየተያያዘም ይገኛል። ይህ የቤተ ክርስቲያን ውድ ወርቅ ጸናጽል ከሀገር ሳይወጣ ይደረስበት ይሆን? ዝርዝሩን ትሰማላችሁ። ከሸገር ቲዩብ የዛሬው ለየት ያለ መረጃ ወደ እናንተ ይደርሳል። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ወደ ዝርዝር ጉዳዩ እናልፋለን። አቡኑ የሰረቁት የወርቅ ጽላት ስፋቱ 14 ሴንቲሜትር ቁመቱ 16 ሴንቲሜትር ሲሆን ዳግማዊ አጼ ሚኒሊክ 1892 የሚልና በግዕዝ እምወእቱ ወርቅ የሚል ጽሑፍ የተቀረጸበት ጽላት ነው። ኪሎግራሙ አልተገለጸም። ጽላቱ አቃቤ ሰዓት አባ ኃይለ ሚካኤል በቀለ ከነቃ ጥበብ እጅ እንዲረከቡ ተደርጎ በቬርባል አቃቤ ግስዓት አባ ኃይለ ሚካኤል በቀለ መረከባቸው ይታወቃል ይላል። የተሰረቀውን ጽላት በተመለከተ የጥንት መዛግብቶች የሚያሳዩ ሰነድ ይሄን ሙሉ በሙሉ ወርቅ የሆነ የወርቅ ጽላት በቅርቡ በሕገ ወጥ መልኩ ተሾሞ የነበሩ የኦህዴድ ጳጳሳት እንኳን አልዘረፉትም፣ አልነኩትም። ምክንያቱም ቅርስ ነዋ፣ የሀገር ሀብት ነው። አጼ ሚኒሊክ ለወለጋ ኦርቶዶክሳውያን ክብር ያበረከቱት ቅርስ ነው። በአገረ ስብከቱ በተለያየ ጊዜ ተሾመው የሄዱ ሊቃነ ጳጳሳት አገልግሎታቸውን ጨርሰው ወደ ሌላ ስፍራ ሲሄዱ ለተተኪው አስረክበው ነው የሚሄዱት። አሁን ሚኒሶታ የተመደቡት ብፁዕ አቡነ ናትናኤልም እንዲሁ በአገረ ስብከቱ የነበራቸውን አገልግሎት ፈጽመው ሲዘዋወሩ ለተተኪው አስረክበው ነው የተቀየሩት። አገረ ስብከቱ ባዶ ሲሆን አቡነ ሩፋኤል ባለ ጊዜ ነኝ በሚል ኦሮሞ እየተጫወቱ አብይ አህመድን እያመሰገኑ ከፌዴራል መንግስቱም ከኦሮሚያን ባለስልጣናት በጫካ ካለው ኦነግ ሸኔ ጋርም ተሞዳምደው በተለይ ጽንፈኛው ኦሮሞ ይጥለዋል ብለው የሚያስቡትን አማራውን እየሰደቡ በኦሮሞ ወጣት የሚወደደውን የድምፃዊ ሃጫሉ ሁንዴሳ ዘፈኖችን እያወደሱ በኦህዴድ ጽንፈኛ ልብ ውስጥ ተጎዘጎዙ። ወለጋም ጊዜያዊ ሊቀ ጳጳስ ባስፈለገው ጊዜም ቋሚ ሊቀ ጳጳስ እስኪመደብ ካሉት ሀገረ ስብከቶቻቸው ጋር ጨምሮ እንዲመሩ ተመደቡ። እንደተመደቡ በቀጥታ ወደ መንበረ ጵጵስናው ገቡ። ማረፊያቸውንም በዚያ አደረጉ። ባደሩ በስንተኛው ቀን ቅርሶቹ ያሉበትን ቤት ማለትም በመኝታ ቤታቸው ውስጥ በልዩ ክፍል ውስጥ የተቀመጡትን ጥንታዊ ቅርሶች ለመዝረፍ ሲሉ በሩን ሰበሩ። ከሹፌራቸው ጋር ሆነው በብረት ካዝና ውስጥ የነበረውን ፈነቃቅለው ስንት ኪሎ የሆነውን ወርቅ ጽላት አውጥተው ወሰዱ። በምትኩም ፎርጂድ የናስ ቅብ በሱት ይጠቅልለው አስቀምጠው የሰበሩትን ካዝና በሰርገላ ቆልፈው በማግስቱ ሀገረ ስብከቱን ለቆጡ። ካህናቱ ሲመጡ በሩ ተሰብሯል፣ ንብረቱ ተዘርፏል። ወዲያው ፖሊስ ተጠራም። አሻራ ወስዶ መረመረ። ቅርሱን የወሰደው ማን እንደሆነ ደረሰበት። ነገር ግን ጳጳሱ ላይ ክስ እንዳይመሰረት በፌዴራል መንግስት ውስጥ አንድ ስሙ ያልተጠቀሰ ባለስልጣን ምርመራውን ማስቆሙ ተነገረ። በጫካ ያለውም ኦነግ ሸኔ አቡኑን የሚነካም ከኔ ጋር ይጣላል ብሎ አውጇል ተብሎ ተወራ። ሕግና ፍትህ ከሀገሩ ስለራቀም ሁሉም በየፊናው ቢሮጥ ቢያመለክት ሰሚ ጠፋም። በመጨረሻም ፖሊስ መረጃውን አሾልኮ መረጃው ለህዝብ ይፋ መደረጉ ይታወቃል። በወቅቱ የደነገጠ የለም። ኋላም የወርቅ ጽላቱ ከተዘረፈበት አካላት ጋር በሰው አንደኛውን አገኘው ይላል የመረጃ ምንጩ። ተስፋ ቆርጠው እንደተውት ነገሩኝ።
እኔም አልኳቸው ለታሪክ ይቀመጥ ዘንድ ከናንተ ይቅር መልስ ባታገኙ እንኳን ለቅዱስ ፓትርያርኩም ለመንበር ፓትርያርክ ለጠቅላይ ቤተ ክህነቱም ለቅዱስ ሲኖዶሱም አመልክቱ ብዬ መከርኩኝ። እነሱም አደረጉት፣ አመለከቱ። አባ ሩፋኤል በታወቀ ተመሳሳይ ዘረፋ ከዚህ በፊት በጋምቤላም እንዲሁ ንጹህ የወርቅ ጽላት መስረቃቸው መዘገቡ ይታወሳል። የወለጋው ይሄኛው ሁለተኛው ነው። አባ ሩፋኤል በእናት ትግሬም በአባት ጎንደሬ ሆነው ሳለ ከሰባራ ባቡር በወላጆቻቸው ስራ ምክንያት ኢሉባቡር መቱ በማደጋቸው ምክንያት ብቻም ኦሮሞ የሚጫወቱ ከኦሮሞ በላይ ኦሮሞ ነኝ የሚሉ ከምንም ከየትኛውም የቤተ ክህነቱ ሙያ የሌሉበት አባት ናቸው። በዘመነ ህወሓት የተሾሙት በጋምቤላ ለሚኖሩ የትግራይ ተወላጅ ኢንቨስተሮች ጥበቃ ሲባል በትግሬ ኮታ ሲሆን በዘመነ ኦህዴድ ደግሞ ኦሮሞ ሆነው ተከስተዋል። በወለጋ ያለው ኦነግ ሸኔ ጃልመሮን ጨምሮ በ1977 ዓመተ ምህረት በሰፈራ የሄዱ ስለሆኑ በዘር ቆጠራ መሰረት አሜሪካም ሜሪላንድ አሁንም በሕይወት ባሉት በጳጳሱ ወላጅናት በኩል ትግራይ ስለሆኑ ጥበቃው የጠነከረ ነው። የሚዘረፈው የቤተ ክርስቲያን ሀብት የት እንደሚገባ መጠንጠሩም መልካም ነው። የሆኖ ሆኖ ቅዱስ ሲኖዶስ በአሁኑ ስብሰባው የዚህን የወርቅ ጽላት ጉዳይ አንስቶ ሊቀ ጳጳሱን ወጥሮ ይዞ እንደነበር ተሰምቷል። ጳጳሱም የቅዱስ ሲኖዶሱን ስብሰባ አቋርጦ ለመውጣት ሁላ ተነስተው እንደነበር ተሰምቷል። ጃልመሮ የነሳ ልጄ ነው፣ ጫካ ያሉትን ልጆች ከመንግስት ጋር ለማስታረቅ እየጣርኩ ነው፣ ስብሰባውን እንዳልቀር ብዬ ነው እንጂ የመጣሁት እኔ ከፍተኛ ስራ ነው ያለብኝ፣ ጦርነት ለማስቆም እየጣርኩ ነው ብላ በማለት ስብሰባውን አቋርጦ ለመውጣት ጥረት አድርገው እንደነበረና ሲኖዶሱም በፍጹም የትም አይሄዱም እምቢ ብለው የተጠየቁትን ሳይመልሱ ቢሄዱ ቅዱስ ሲኖዶስ ውግዘትን ጨምሮ ገፍፎ ለፍርድ ያቀርቦታል በማለት ቁርጥ ያለ አቋም በመውሰድ እንዳስቀራቸው ተሰምቷል። በመንግስት በኩል ድጋፍ የሚሰጠውም አካል ለጊዜው አያገባኝም፣ እኔ መንግስትን ስለደገፉ ተቃውሞ የተነሳባቸው መስሎኝ ነው እንጂ የአገርም የቤተ ክርስቲያንም ቅርስ ከሚዘርፍ ጋር ህብረት የለኝም፣ እንደፈለጋችሁ አድርጉ የሚል ምላሽ መስጠቱም ነው የተሰማው። የጃልመሮ ምላሽ አልተሰማም። በሌላ በኩል በኢትዮጵያ ኦርቶዶክስ ቴሌቪዥን በቤተ ክርስቲያን ሚዲያዎች የኚህ አቡነ ሐዋርያዊ ተልእኮ ተብሎ በየጊዜው አየር ሰዓቱ ለምንድነው በአቡነ ሩፋኤል ገጽታ ግንባታ የሚጨናነቀው ተብሎ ለተነሳም ጥያቄ ታዛቢዎች ሲመልሱ እንዲህ ይላሉ። በሚዲያው ላይ ያሉት ጋዜጠኛ ነንባይ ካህናት በኑሮ ደረጃ ደካማ ናቸው፣ ደሞዛቸው አይበቃቸውም። ለዚህ ደግሞ አቡነ ሩፋኤል የቤተ ክርስቲያንን ገንዘብ አፍሰው ለነዚህ ጋዜጠኞች ፈሰስ በማድረግ የጋዜጠኞቹን ጉርለት በመብላት ጋዜጠኞቹም የእሳቸውን ገጽታ ለመገንባት ሲታትሩ ይውላሉ። የቤት ክራይም የሚከፍልለት አለ፣ የኮንዶሚኒየም የሚከፍልለት አለ፣ ሱፍ ጫማ የሚገዛለት አለ። ይህ ሁላ በበላው ልክ ለሰውየው ሲጮው ይውላል ነው የሚሉት። የዚህ ጉዳይ መጨረሻም በርካቶች በትኩረት እየተከታተሉት ይመስላል። የብልጽግናው መንግስት አይኑን ጨፍኖ ለዚህ ሌብነት ጥብቅና ይቆም አይቆም እስካሁን የታወቀ ነገር የለም። ጳጳሳቱም ይሄን ነገር እስከ መጨረሻው ይሄዱበታል ወይንስ በአቡኑ ጉርሻም አሊያም በአገዛዙ ጡጫ ዝም ይሉ ይሆን? መጨረሻውን አብረን የምናየው ይሆናል። ዘንድሮ ቤተክርስቲያንና ሀገር የገጠማት ጉዳይም በርካቶችን እያሳሰበ ቀጥሏል። ከሸገር ቲዩብ ከምስራቅ ወለጋ ሀገረ ስብከት የተዘረፈውን የወርቅ ጸናጽል ተከትሎ የተገኙ መረጃዎች ይህንን ይመስላሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን አግኙ። በያላችሁበት መልካም ጊዜም